ሰላም ዲኤምቪ ኤሪያ ከሆናችሁ ዋሽንግተን ዲሲ እንደምታውቁት እንግዲህ ቅዳሜ ማርች 28 የራሴ ኢቨንት አለኝ። ሞቲቬሽናል ኢቨንት ሲባል እንግዲህ ብዙ ሰዎች የሚመስላቸው ለማነቃቃት የምመጣ ነው የሚመስላቸው፣ ግን እናንተን ለማነቃቃት አይደለም አላማዬ። የኔ አላማ ካላችሁበት ጭንቀት እንድትላቀቁ ነው። የኔ አላማ ካላችሁበት እፍረት፣ ቁጭት እንድትወጡ ነው። የኔ አላማ ኮንፊደንሳችሁ እንዲጨምር ነው። ኮንፊደንስ ማለት መጎረር አይደለም። ኮንፊደንስ ማለት እኔ ከሰው በልጣለሁ ማለት አይደለም። ኮንፊደንስ ማለት ሰውን የማስደሰት ፍላጎትህ መቀነስ ማለት ነው። ኮንፊደንስ ማለት እሺባይነት መቀነስ ማለት ነው። ኮንፊደንስ ማለት አንዳንድ የራስህን ማስቀደም ጥፋት እንዳልሆነ ማወቅ ነው። ኮንፊደንስ ማለት ያ የይውህና የጥሩ ነኝ አስተሳሰብ እየቀነስክ ፍትሃዊ መሆን ነው፣ ለራስህም ለሌሎችም ሰዎች ነው። እኔ በጣም ብዙ ልነግራችሁ የምፈልጋቸው ነገሮች አሉ ከራሴ ህይወት። አዶናይ ከ4 ዓመት በፊት የነበረው ህይወት ታስታውሱታላችሁ። ከሰውነቴ ጀምሮ የነበረኝ አኗኗር ዘይቤ፣ የነበረኝ ኢንካም፣ ሁሉም ነገር አይታችሁታል እናንተ። እና አሁን ደግሞ የደረስኩበት ነገር አለ። እንዴት አድርጌ ነው እዚህ ደረጃ የደረስኩት ማሳየት እፈልጋለሁ። እውነቴን ነው የምላችሁ። ከስቃይ እንድትወጡ፣ ድንን ማለት እንድታቆሙ፣ በሰው ምክንያት መደበቅ እንድታቆሙ፣ ሰው መፍራት እንድታቆሙ ላሳያችሁና ላስተምራችሁ እፈልጋለሁ። ኦፍ ኮርስ እድሜ 26 ነው አሁን ጋይስ። በእድሜ ከለካችሁኝ የማስተምረው ትምህርት ልብ ብላችሁ አትሰሙትም ማለት ነው። እውነት ከምታስቡት በላይ ከእግዚአብሔር ጋር ግንኙነት አለኝ። እንደዚህ ስላችሁ ከናንተ እበልጣለሁ እያልኳችሁ ሳይሆን በጣም በብዙ ስቃይ ያሳልፎኛል እግዚአብሔር ሆን ብሎ ለዚህ ጊዜ እያዘጋጀኝ ነበርና ቅዳሜ ማርች 28 እውነቴን ነው የምላችሁ አዲሱ አዶናይ በአካል የምታዩበት ነው። ዝግጁ ነኝ እናንተን ለማገዝ። ስለዚህ ዲኤምቪ ኤሪያ ከሆናችሁ ኑና ህይወት ቀምሳችሁ ተመለሱ። በቃ ራሳችሁ ፈልጉ፣ ራሳችሁ ታገኛላችሁ። ህይወታችሁ ላይ ስታክ ያረጋችሁ የያዛችሁ የቆለፋችሁ ነገር ካለ እሱን አግኝታችሁ ትመለሳላችሁ። ተረዳችሁ? ስለዚህ ማርች 28 መምጣት ከፈለጋችሁ ዋርነር ቲኤተር ነው። ቲኬት መቁረጥ ከፈለጋችሁ ደግሞ ቲክቶክ ባዮ ላይ ሊንክ አለ። የኔ ቲክቶክ ባዮ ግቡና ወደ አካውንቴ ሊንክ አለች፣ ቲኬት ማስተር የምትል ክሊክ አድርጓት። ከዛ ወንበራችሁን ምረጡ። ወንበራችሁ ከመረጣችሁ በኋላ ቼክ አውት አድርጉና ከዛ የቲኬታችሁ ስክሪንሻት ላኩልኝ ኮሜንት ላይ። ቀድመው ቲኬት አግኝተው ከዛ 200 ለተመዘገቡ 300 ሰዎች የዛኔ በአካል ሚት ኤንድ ግሪት እናደርጋለን። which is በአካል እኔን ታገኙኛላችሁ ማለት ነው። ዋርነር ቲኤተር 2000 ሰዎች ነው የሚይዘው። ከነዚህ 2000 ሰዎች 300 ሰዎች ከዚህ ኮሜንት ውስጥ ቲኬት የገዙና ስክሪንሻት አድርገው የላኩ ሰዎች ሪፕላይ ያረኩኝ እናንተን መርጬ በአካል እንገናኛለን የዛን ቀን ማለት ነው። የራሳችን የሆነች ትንሽ ጊዜ ትኖረናለች ከኢቨንቱ በኋላ ማለት ነው። ስለዚህ እንዳትቀሩ። ቤተሰባችሁ ይዛችሁ ኑ፣ ጓደኞቻችሁ ይዛችሁ ኑ፣ ልጃችሁ ይዛችሁ ኑ። ለሁሉም እድሜ የሚሆን ኢቨንት ነው። እኔ በጣም ጓግቻለሁ እናንተን እስከማገኝ ድረስ ማለት ነው። እወዳችኋለሁ። ቻው። ላንተ አዶናይ መልስልህ፣ ምን መልስልሃለሁ? እሺ ለሽማግሌዎች እኔ ያለው አዶናይ ስራን ስራ። አንተ ዝም ብለህ ስራን ስራ። ይህ ሰው የሚፈልገው ምን እንደሆነ ታውቃለህ? ፍሪ ፉድ ነው። ያው ፍሪ ፉድ የለመደ 21 ዓመት አሜሪካ ተቀምጦ ማለት ነው። ፍራኦል ቴቻ የሚባል ወንድማችን ነው መኪና ገዝቶ የሰጠው። ስላንተ መኪና ማንዳት ምናምን ይንትዳል እንዴ? አንተ እኮ ጫማም መኪናም እኮ ይገዛልህ ፍራኦል ነው። ከዛ ደግሞ በየቦታው እኮ እዚህ ቁጭ ለአሜሪካ ተቀምጠ በቲክቶክ ነተሙ ነመማር ነምናምን ጊፍት እየሰጡ እንድትሰድብላቸው ድምጽ እንድትሆንላቸው። ከዛ ደግሞ አንዴ ኦርቶዶክስ፣ አንዴ ጴንጤ፣ አንዴ ሙስሊም፣ አንዴ ዋቄ ፈታ፣ አንዴ ፍቅር ምን ማተው ነገር አለ። እንደው አታፍርም ግን ስታወራ አታፍርም ግን? ምን አይነት ቀዳታም ቅንቅናም ነህ? ላስት ዊክ እኮ እየደገፍከው ነበር እኮ። ላስት ዊክ እኮ በቃ ስታሽቃብጥ እኮ ነበር። አሁን በቃ በለጠ። ያው ስታየው ስትመለከተው የአዶናይ ነገር ሁን እየሆነ መጣ አይደለ? ከዛ መቅናት ጀመርሽ። ከዛ በቃ በሸክሽ። ምን አይነት ነገር ነው በእናትህ? መቼ ነው ግን የምትለወጠው? 21 ዓመት ተቀምጠ አልቀሰም ብለህ ተንከባለ። እሱ እኮ ከአሜሪካ ከካናዳ ወደ ኢትዮጵያ ሲሄድ ኢትዮጵያ ሂዶ ማለት ነው ያደረገውን አይተሃል። አንተ ግን ኢትዮጵያ ስትገባ እኮ ተደብቀ ፈርተ አራበጫ በብሽ ያበጋሽ አብያ አመት ሸበልስ አብዲሳ ተጭራለ አልቀሰ ቀዝነ ምን ብለህ እኮ 15 ቀን ተደብቀ ነው የመጣው። አዶናይ 1 ዓመት ከ4 ወር ተቀምጦ ኢትዮጵያን ገለባብጧት በኢትዮጵያ አንደኛ ሆኖ በቃ ሁሉን ነገር አሳክቶ ከዛ ተመልሶ መጥቶ ወደ አሜሪካ ይዞት መጣ። አንተ ምን የምትኖርበት ሀገር ይኸውልህ፣ አንተ እዚህ ቁጭ ብለህ ለፍለፍ። እሺ ቁጭ ብለህ ቂጥህን እያሞክ ማለት ነው። ቁጭ ብለህ እዚህ ጋር በቃ ቦርቀቅ ብለህ ከሴቶች ጋር ተጣላ። በቃ ዝም ብለህ እንደዚህ ከልጆች ጋር ተጣላ። በ67 ዓመት
በመቁረቢያ ሰዓት ገና እንቡቅቅዬ ወጣት ልጅ ጋር ትጣላለህ እንዴ? ምን አይነት ማፈሪያ ነህ? ነገር ግን ይኸውልህ ይሄ ሁሉ የምታደርገው እኮ አዶናይ እንዲመልስልህ በቃ በአዶናይ ስም መጠራ ስለምትፈልግ ነው። አይጠራም፣ ስምህን አይጠራም። አዶናይ ስራ ላይ ነው። አንተ እኮ የሞትክ ሰው እኮ ነህ። መጀመሪያ እኮ ሞቲቬት የሚደረግ እኮ በህይወት ያለ ሰው እኮ ነው። አንተ እኮ ሽንት ቀዝቅዟል፣ ደምህ ረግቷል። የሞትክ ዛምቢ እኮ ነህ አንተ። ይኸው ዛምቢ እኮ ከሞትክ እኮ ቆይተሃል። በቃ ለቀቅ አድርገው። በቃ ሌላ ቦታ ሌላ ነገር ሞክሪ። አልቃሻ እኔ በቃሻለሁ ላንቺማ እየመጣው እንደዚህ ምናምን በቃ ሲደብረኝ ምናምን አለ መንገድ ላይ ምናምን ከስራ ምናምን ስመለስ እንደዚህ እንዳጋጣሚ ሳይሽ ምናምን ቁርቁም ማርገሽ ይገባለሁ። በቃ እንደዚህ ማትረባ ደንቆሮ ወላቃ ፈጣጣ ድሮስ ተሙና በሴጋው ጓደኛ ማቾች አይደሉ? አንድ አይነት እኮ ናቸው። ምንድነው የሚባለው? አንድ አይነት ውሻ አብሮ ይጮሃል ይባላል። ጮህ